እግዚአብሔር እነዚህን 5 ነገሮች ለማንም እንዳትናገር ይፈልጋል። ታስታውሳላችሁ? ዮሴፍ ገና በወጣትነቱ እግዚአብሔር ታላቅ እንደሚያደርገው በህልሙ አየ። ህልሙ ከእግዚአብሔር የመጣ እውነት ነበር። ነገር ግን ገና ሳይበስል ሳይጠብቅና ሳይጸልይበት ለወንድሞቹ ተናገረ። ውጤቱ ምን ሆነ? በቅናት ተነስቶ በጉድጓድ ውስጥ ጣሉት፣ በኋላም ሸጡት። ዮሴፍ እግዚአብሔር ያሳየውን ራእይ መናገር አልነበረበት። ሰላም፣ እንደምን ሰነበታችሁ? በጌታ የተወደዳችሁ ቤተሰቦች እንኳን ደህና መጣችሁ። ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የምክር ያለ የተሰኘ ፕሮግራማችን ነው። በዛሬ ፕሮግራማችን እግዚአብሔር በቃሉ አማካኝነት ለማንም እንዳንናገር የሚከለክለንን 5 ወሳኝ ነገሮች በጥልቀት እንመለከታለን። እነዚህን 5 ነገሮች ጠብቀ ከኖርክ በህይወት ውስጥ የሚገርም ስኬት፣ የሚገርም ሰላም፣ የሚገርም መንፈሳዊ ጥበቃ ታገኛለህ። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ እስቲ። ላይክ አድርጋችሁ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ወደ መጀመሪያው ነጥብ እንለፍ። አንደኛውና ትልቁ ነገር እግዚአብሔር በውስጥ ያስቀመጠውን ገና ያልበሰለ ራዕይና እቅድን ለማንም አትናገር። ብዙዎቻችን አዲስ ቢዝነስ ለመጀመር ስናስብ፣ አዲስ ትምህርት ለመማር ስንዘጋጅ፣ ወይም እግዚአብሔር ትልቅ አገልግሎት እንደሚሰጠን በልባችን ሲነግረን ወዲያውኑ ለጓደኞቻችን፣ ለዘመዶቻችን ወይም በማህበራዊ ሚዲያ ላይ እንናገራለን። ይህ ትልቅ ስህተት ነው። ለምን መሰላችሁ? አንደኛ፣ መንፈሳዊ ውጊያ ስላለ። ጠላት ሰይጣን ያንተን ራዕይ አስቀድሞ ካወቀ ገና ሳይወለድ ሊያበላሸው ይነሳል። ሄሮድስ የኢየሱስን መወለድ በሰማ ጊዜ ገና በሕፃንነቱ ሊገለው እንደፈለገ አስታውስ። ሁለተኛው ምክንያት የሰዎች አሉታዊ ኃይል ነው። ሰዎች አንተን የሚመዝኑት በዛሬው ማንነት ነው። እግዚአብሔር ግን በነገው ማንነት ነው የሚያይ። እቅድህን ስትናገር ሰዎች አንተ ደግሞ ማን ሆነ ነው ወይም ይህ አይሆንም በማለት ተስፋህን ይቆርጡታል። መጽሐፍ ቅዱሳችን ላይ ነህምያን ታስታውሳላችሁ? ነህምያ የኢየሩሳሌምን ቅጥር ለመገንባት በሄደ ጊዜ ምን እንዳደረገ አስተውሉ። በነህምያ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም በኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለሰው አልነገርኩም ነበር ይላል። ነህምያ ታላቅ ራዕይ ነበረው፣ ነገር ግን ወደ ስፍራው ሲሄድ በምስጢር ነው ያደረገው። ሰንበሊጥና ጦቢያ ግንባታውን ሊያደናቅፉ እንደሚነሱ ያውቅ ስለነበር። ዛሬ በሀገራችን ኢትዮጵያ ውስጥ ብዙ ወጣቶች አዲስ ነገር ለመስራት ሲያስቡ ገና እቅዱ መሬት ላይ ሳይወርድ ያወሩታል። አሜሪካ ሊሄድ ነው፣ ትልቅ ድርጅት ልከፍት ነው ይላሉ። ከዚያ ግን ሳይሳካ ሲቀር ተስፋ ይቆርጣሉ። ወገኖቼ፣ እግዚአብሔር በልባችሁ ያስቀመጠውን ነገር መጀመሪያ በጸሎት አክሙት። ስራው ውጤት አሳይቶ ራሱ እስኪናገር ድረስ እናንተ ዝም በሉ። ሁለተኛው ነገር የምታደርገውን መልካምነት፣ ልግስናና እርዳታን ለማንም አትናገር። ዛሬ በማህበራዊ ሚዲያ ዘመን ላይ እንኖራለን። ሰዎች ለአንድ ችግረኛ ዳቦ ሲሰጡ ፎቶ ይነሳሉ። ለአንድ ሰው እርዳታ ሲያደርጉ በቪዲዮ ቀርጾ ቲክቶክ ወይም ፌስቡክ ላይ ይለጥፋሉ። ነገር ግን ጌታ ኢየሱስ ክርስቶስ በዚህ ጉዳይ ላይ በጣም ጥብቅ የሆነ ትእዛዝ ሰጥቶናል። በማቴዎስ ወንጌል ምዕራፍ 6 ቁጥር 3 እስከ 4 ላይ እንዲህ ይላል፣ አንተ ግን ምጽዋት ስታደርግ ምጽዋት በስውር እንዲሆን ቀኝ የምታደርገውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ይህ እጅግ ጥልቅ የሆነ ምስጢር ነው። የምታደርገውን መልካም ነገር ለሰዎች ስትናገር አንደኛ ክብርህን ከሰው ተቀብለሃል። ሰዎች እገሌ እኮ በጣም ደግ ሰው ነው ይሉሃል። በቃ ያንተ ዋጋ እዚያ ላይ አበቃ። እግዚአብሔር በሰማይ የሚያዘጋጅልህ ክብርና በረከት አይኖርም። ሁለተኛ ትዕቢት በውስጥ ይወለዳል። እኔ እኮ እንዲያደረግኩ እገሌን እኮ እኔ ነኝ የረዳሁት እያልክ ስታወራ በራስህ የመተማመንና ሰዎችን የመናቅ መንፈስ በውስጥ ያድጋል። አንድ ጊዜ በአዲስ አበባ ውስጥ የሚኖር አንድ ታማኝ የጌታ ባሪያ ነበር። ይህ ሰው ሁል ጊዜ ሌሊት እየተነሳ በየደጃፉ ዳቦና የምግብ እህል ያስቀምጥ ነበር። ይህንን የሚያደርገው ማንም ሳያየው ነበር። ሰዎች ጠዋት ሲነሱ እግዚአብሔር እንደረዳቸው እያሰቡ አምላክን ያመሰግኑ ነበር። ይህ ሰው ካረፈ በኋላ ነው ይህንን ያደርግ የነበረው እሱ እንደሆነ የታወቀው። ጌታ በምድርም በሰማይም እጅግ ባረከው። ቅዱሳን ሆይ የሰጣችሁትን የረዳችሁትን ለቤተ ክርስቲያን ያደረጋችሁትን መዋጮው ለሰው አታውሩ። በስውር የሚያይ አምላካችሁ በግልጥ ይከፍልላችኋል። ሶስተኛው ነገር የትዳርህን፣ የባልህን ወይም የሚስትህን እንዲሁም የቤተሰብህን ደካማ ጎንህን ምስጢር ለማንም በፍጹም አትናገር። ይህ ዛሬ በብዙ የክርስቲያን ትዳሮች ውስጥ ትልቅ መፍረስን እያመጣ ያለ ጉዳይ ነው።
በትዳር ውስጥ አለመግባባት መፈጠሩ የተለመደ ነው። ነገር ግን ስህተቱ የሚጀምሩ ያንን አለመግባባት ለውጭ ሰው መናገር ስንጀምር ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 5 ቁጥር 9 ላይ እንዲህ ይላል፣ ነገርህን ከባልንጀራ ጋር ተሟገት፣ የሌላውንም ምስጢር አትግለጥ ይላል። ትዳር ማለት በአንድ ስጋ መሆን ማለት ነው። የምስት ውድቀት ያንተ ውድቀት ነው። የባልሽ ድክመት ያንቺ ድክመት ነው። የእርሱ ወይም የእርሷን ምስጢር ለሌላ ሰው ስትናገር የራስን ስጋ እያቆሰልሽ እንደሆነ ማወቅ አለብሽ። ለምን ለሰው አንናገርም? አንደኛ የሰዎች ምክር መንፈሳዊ ላይሆን ይችላል። ለጓደኛህ ወይም ለዘመድ ስትናገር እነሱ በስጋዊ አእምሯቸው እንዴት እንዲህ ያደርግሻል ተዩ ፍቺው ሊሉሽ ይችላሉ። ሁለተኛ ሰዎች ሁል ጊዜ ያስታውሱታል። አንተና ባለቤት ነገ ታርቃችሁ በፍቅር መኖር ትጀምራላችሁ። ነገር ግን የነገርካቸው ሰዎች ሁል ጊዜ የባለቤትን ደካማ ጎን እያሰቡ ይንቁታል። ስለዚህም ችግር ሲኖር መጀመሪያ ተንበርክካችሁ ጸልዩ፣ ጌታን በመካከላችሁ አድርጉት። ካልሆነ ደግሞ በምስጢር ወደሚጠብቁ መንፈሳዊ ለሆኑና ትዳርን ወደሚገነቡ ጥቂት የእግዚአብሔር አገልጋዮች ወይም ሽማግሌዎች ዘንድ ብቻ ሂዱ። አለበለዚያ ግን የቤትሽን ግድግዳ አታፍርሺ። አራተኛው ነገር የምታደርገውን ጾም፣ ጸሎትና መንፈሳዊ ተጋድሎ ለሰው አታውራ። ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ፈሪሳውያንን ክፉኛ ይወቅሳቸው ነበር። ለምን? ጸሎታቸውና ጾማቸውን ሰዎች እንዲያዩላቸው ስላደረጉ። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ እንዲህ ተጽፏል፣ አንተ ግን በምትጸልይበት ጊዜ ወደ እልፍኝ ግባ፣ መዝጊያንም ዝጋ፣ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። መዝጊያህን ዝጋ የሚለው ቃል ትልቅ ትርጉም አለው። መዝጊያን መዝጋት ማለት ከሰዎች እውቅና፣ ከሰዎች ወሬና ራስን ከማሳየት መከላከል ማለት ነው። እኔ እኮ 40 ቀን ጾሜያለሁ፣ እኔ በሌሊት 3 ሰዓት እጸልያለሁ እያልን ስንናገር ትኩረታችን ከእግዚአብሔር ወደ ሰው አድናቆት ይዞራል። መንፈስ ቅዱስ በውስጣችን የሚሰራው ስራ ይቀዘቅዛል፣ የጸሎታችን ኃይል ይደክማል። ለምሳሌ ሙሴ ከእግዚአብሔር ጋር በተራራው ላይ 40 ቀንና ሌሊት በቆየ ጊዜ ፊቱ እጅግ ያበራ ነበር። ነገር ግን ሙሴ ፊቱ ማብራቱን ራሱ አያውቅም ነበር። በዘጸአት ምዕራፍ 34 ቁጥር 29 ላይ እውነተኛ መንፈሳዊነት ራስን ዝቅ ማድረግ ነው። ሰዎች የእናንተን ጸሎተኝነት ማውራት የለባቸውም። ይልቁኑ በሕይወታችሁ ላይ ያለውን ፍሬና የእግዚአብሔርን ቅባት ይዩት። አምስተኛውና የመጨረሻው ነገር እግዚአብሔር ይቅር ያለህንና ከሕይወት ያራቀውን ያለፈውን ክፉ የኃጢአት ታሪክን ለሰዎች ዝም ብለህ አትናገር። ወገኖቼ በክርስቶስ ኢየሱስ ስንሆን አዲስ ፍጥረት ነን። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል እንደሚል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ። ነገር ግን አንዳንድ ጊዜ ምስክርነት እሰጣለሁ በሚል ስም ሰዎች የድሮ የኃጢአት ሕይወታቸውን በዝርዝር ሲያወሩ እንሰማለን። መጽሐፍ ቅዱስ በሚክያስ 7 ቁጥር 19 ላይ እንዲህ ይላል፣ ደግሞ ይመልሰናል ይምረናልም፣ አበሳችንንም ይረግጠዋል፣ ኃጢአታችንንም በባህር ጥልቅ ይጥለዋል ይላል። እግዚአብሔር በባህር ጥልቅ ውስጥ የጣለውን ኃጢአት አንተ ሄደ አውጥተ ለሰዎች ልታሳይ አይገባም። ለምን መናገር የለብህም መሰለ? አንደኛ ለጠላት በር መክፈት ነው። ሰዎች ያንተን ያለፈ ታሪክ ካወቁ ሁል ጊዜ በዚያ ታሪክ ሊፈርዱና ሊወቅሱ ይሞክራሉ። ሁለተኛ ለሌሎች ማሰናከያ ሊሆን ይችላል። የድሮውን መጥፎ ተግባርሽን በዝርዝር ስታወሪ ገና በደካማ እምነት ላይ ያሉ ሰዎችን ልታሰናክይ ትችላለሽ። አዎ እግዚአብሔር ከእናንተ ጋር እንዳለ መመስከር አለብህ። ነገር ግን ምስክርነትህ ማተኮር ያለበት በኢየሱስ አዳኝነትና ምሕረት ላይ እንጂ በኃጢአቱ ዝርዝር ላይ መሆን የለበትም። ያለፈው ታሪክ ተቀብሯል፣ በክርስቶስ ደም ታጥቧል። በቃ እዚያው ይቀበር። እንግዲህ የተወደዳችሁ ቅዱሳን ዛሬ የተማርናቸው 5 ነገሮችን ላጠቃልል። አንደኛ እግዚአብሔር በምስጢር የሰጠህን ጥሪና ገና ያልበሰለ ራዕይን ጠብቅ። ሁለተኛ የምታደርገውን መልካምነትና ምጽዋት በስውር አድርገው። ሶስተኛ የትዳርህንና የቤተሰብህን ምስጢር በቤት ውስጥ ቆልፈ ያዘው። አራተኛ ጥልቅ ጸሎትንና መንፈሳዊ ተጋድሎን በእልፍኝ ውስጥ አድርገው። አምስተኛና የመጨረሻው እግዚአብሔር ይቅር ያለንና የረሳውን ያለፈውን ኃጢአትን መልስ አታውራው። እነዚህን መጽሐፍ ቅዱሳዊ መርሆች በሕይወታችሁ ብትተገብሩ በእግዚአብሔር ፊት ባለጠጋ ትሆናላችሁ። ሕይወታችሁ ከክፉ ጠላት ጥቃት ይጠበቃል። አሁን አብረን እንጸልያለን። በያላችሁበት ሆናችሁ እጃችሁን ወደ ሰማይ ዘርጉ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስላስተማርከን ቃል እናመሰግናለን።
አቤቱ ጌታ ሆይ አንደበታችንን እንድንጠብቅ የምስጢር አምላክ እንደሆንክ አውቀን ምስጢራችንን በጸጋ እንድንጠብቅ ጥበብን ስጠን። በዚህ ሰዓት ይህንን ቪዲዮ በቤታቸው በስራ ቦታቸው ወይም በስደት ሆነው የሚከታተሉትን እህቶችንና ወንድሞችን በኢየሱስ ስም እባርካቸዋለሁ። በሕይወታቸው ላይ ያለውን የጠላት ውጊያ ሁሉ በኢየሱስ ስም የተሰበረ ይሁን። በስውር የሚያባትህ በግልጥ ይከፍልሃል እንደተባለ በምስጢር የዘሩትን በረከት በግልጥ የሚያጭዱበት ዘመን ይሁንላቸው። ትዳራቸውን ጠብቅ፣ ልጆቻቸውን ጠብቅ፣ ራእያቸውን ጠብቅ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ ይህ ቪዲዮ ህይወታችሁን እንደባረከ አምናለሁ። ባካችሁ ለሌሎች ወንድሞችና እህቶች እንዲደርስ ሼር አድርጉት። እንዲሁም በኮሜንት መስጫው ላይ አሜን ቃሉን ጠብቄ እኖራለሁ ብላችሁ ጻፉ። ጌታ ኢየሱስ አብዝቶ ይባርካችሁ። በሚቀጥለው ሳምንት የምክር ያለ በተሰኘው ክፍል 2 ፕሮግራሜ እስከምንገናኝ ድረስ የሰላም አምላክ ከእናንተ ጋር ይሁን። መልካም ጊዜ ይሁንላችሁ።